እንደ ባንክ የግብርናው ዘርፍ አንዱ የፖርትፎሊያችን ውስጥ ያለ ክፍለ ክፍለ ኢኮኖሚ ነው ሴክተር ነው እና ለረጅም ጊዜያቶች ያው ማሳደግ እንፈልጋለን ይህን ሴክተር ላይ ያለንን ሚና። ነገር ግን በምንፈልገው መንገድ ደግሞ እያደገ አይደለም። ምክንያቱም ባንኮች የሚሰሩበት አካሄድ አለ። መሬት ላይ ደግሞ በምንወስድበት ጊዜ የምናየው ደግሞ የምናገኛቸው እውነታዎች አሉ። ስለዚህ በእነዚህ መካከል ያሉ ክፍተቶች ተግዳሮት ሆነው ቆይተዋል። ስለዚህ በዚህ ዙሪያ ላይ ዳሸን ባንክ የተለያዩ ሁኔታዎችን ይፈልግ ነበር፣ ያጠና ነበር፣ ይመለከት ነበር እና እንግዲህ በስትራቴጂያችን እንደምታውቀው አንዱ ትልቁ ኢኔብለር ወይም አስቻይ ሁኔታ ስትራቴጂክ ፓርትነርሺፕ ወይ ደግሞ ስትራቴጂክ የሆኑ ህብረቶችን መፍጠር ነው። ስለዚህ በዚህ ዙሪያ ላይ ምን የተሻለ ልምድ አለ፣ የት አለ፣ እነማን ይሰሩታል ይህንን የሚለውን ነገር ስናፈላልግ ቆይተን ነበር እና ከዛ አኳያ እንግዲህ ከዓለም አቀፍ የፋይናንስ ኮርፖሬሽን ወይም አይኤፍሲ ከሚባለው ጋር ግንኙነቶች ስላሉ ብዙም ስራ ስለምንሰራ አንዱ ይሄ የእኛ ልንጫወትበት የምንችልበት ሁኔታ እንደሆነ በውይይታችን ተነሱ። ያሉ ተግዳሮቶች ምንድን ናቸው? ኢትዮጵያ ውስጥ ያለው ሪያሊቲ ምንድን ነው? የሚለውን ነገር ለማየት ሞከርን እና አሁን በዚህ የእሴት ሰንሰለት ላይ ወይም ቫሊዩ ቼን የሚለው ላይ ለምንድን ነው እዛ ላይ መንቀሳቀስ ማንችለው የሚለውን ነገር እንደ ሀሳብ አምጥተን እንግዲህ እሱን መቅረጽ ጀመርን ማለት ነው። ከዚህ በኋላ እንግዲህ ተዋናዮቹ ደግሞ ማን ናቸው? ምን ልናደርግ እንችላለን? የሚል ነገር አነሳን። ከዚህ ጋር ጀምረን እንግዲህ በዚህ በገብስ የእሴት ሰንሰለት ላይ ምክንያቱም ገበሬ ያመርታል፣ አንዳንድ ጊዜ ለማምረትም ችግር አለው። እሱም ሶሉሽን መፍትሄ ልንሰጠው ሞክረናል። ያመርታል፣ ካመረተ በኋላ ደግሞ ለማን ነው የሚሸጠው? የተረጋገጠ ገበያ ያለው ወይ? የሚሉትን ነገሮች ሁሉ እንደ ተግዳሮቶች ስናነሳቸው ነበር ማለት ነው። ስለዚህ ገበሬው ለምርት የሚያስፈልገውን ግብአቶች በፈለገው ሰዓት ላይ በሚፈለግበት ሰዓት ላይ መድረሱን እንዴት ነው የምናረጋግጠው? እዛ ላይስ ደግሞ ተዋናዮቹ ማን ናቸው? ምርቱ ከተመረተ በኋላስ ደግሞ ምንድን ነው የሚያስፈልገው? ገዢው ማን ነው የሚሆነው? የሚሉት ነገሮችን ነው እንደ ኢኩዌሽን ወስደን እንግዲህ መፍትሄ ለመፈለግ የተሞከረው ማለት ነው። ከዚህ አኳያ ነው እንግዲህ አሁን ያሉት ተዋናዮች አብረው የመጡት ማለት ነው እና አይኤፍሲ ያው ብዙ ልምድ ስላላቸው እይታዎችን፣ ሞዴሎችን ይዘውልን ይመጣሉ። ለእርሻ ደግሞ እንዳያችሁት በጣም ጀግና የሆነ ድርጅት ነው። እውነት ለመናገር ፊንቴክ ነው። ከገበሬው ጋር ለምናደርጋቸው ስራዎች ዋናው ይሄ ብድር ስናበድር የምንጠይቀው ዋስትና ሳይሆን ዳታን ወይም መረጃን መሰረት ያደረገ ስራ እንዴት ነው መስራት የምንችለው? ዛሬ መረጃን ዋስትና ማድረግ ከቻልን ትልቅ ደረጃ ደርሰናል ማለት ነው። ስለዚህ ያን ልምምድ ነው የምናደርገው። ስለዚህ ለእርሻ ደግሞ በዚህ ዙሪያ ላይ ስለ ገበሬው ምንነት፣ ምን አይነት መሬት ነው ያለው፣ ስንት መሬት አለው፣ ምን አይነት ምርት ነው የሚያመርተው፣ ምን አይነት ግብአት ይፈልጋል፣ ወዘተ የሚሉትን ነገሮች ደግሞ መረጃ ላይ ቤዝ ያደረገ ስራ ላይ አተኩሮ በጣም ይሰራል። ከዛ እንግዲህ ገበሬዎቹ ደግሞ አሉ። ከገበሬዎቹ ጋር የሚሰሩ ደግሞ ኤጀንት ወይም ወኪል ብለን የምንላቸው አሉ። ከዛ እንደገና ደግሞ ገበሬ ያመረተውን ደግሞ ማን ነው የሚቀበለው? ስለዚህ አሁን ይህን ስራ የጀመርነው በገብስ ላይ ስለሆነ ያንን ገብስ ደግሞ ሱፍሌ ደግሞ መጣ። ምክንያቱም ሱፍሌ ደግሞ ይሄንን እንደ ግብአት ይፈልገዋል ማለት ነው። ስለዚህ እነዚህ ነገሮች ነው አቀናጅተን በእያንዳንዱ እርምጃችን ላይ ደግሞ በደንብ ዶክመንት እያደረግን ምን አይነት ትምህርት አገኘን የሚለውን ነገር እየመረመርን እየሄድን ያለ ነው ማለት። ስለዚህ ለርኒንግ ኢዝ ቬሪ ቬሪ ኢምፖርታንት ነው። ያ ደግሞ ጠቅሞናል። ስለዚህ ይህን ስራ ልክ ስንጀምር መጀመሪያ ላይ ወደ 160 ገበሬዎችን በፓይለት ፌዝ ራን ለማድረግ ሞክረናል። እነዚህን ፋይናንስ አድርገናል። ምን አይነት ግብዓት ነው የሚያስፈልጋቸው፣ ስንት ብድር ያስፈልጋቸዋል የሚለውን መጥነን
ካልኩሌት አድርገን ተሰርቶ ማለት ነው። ለዛም በጣም ደስተኞች ናቸው ገበሬዎቹ እንዳያችሁት እና 160ዎቹም ብድራቸውን ከፍለዋል። 166 ወይ ምናምን ሊሆን ይችላል ከፍለዋል እነሱ። ከዛ በኋላ አሁን ያንን ደግሞ እዛ ላይ አሁንም እየወሰድነውን ልምዶች ክፍተቶችን ደግሞ እየሞላን ወደ 1260 ካልተሳሳትኩኝ ገበሬዎችን ደግሞ ፋይናንስ ለማድረግ ሞክረናል ማለት ይህም በጥሩ ሁኔታ የሄደ ሂደት ነው ማለት ነው። ስለዚህ አሁን ለሚቀጥለው ሲዝን አሁን በደንብ ስኬል አፕ ማድረግ አለብን፣ ማሳደግ መቻል አለብን። ልምዶችን ይዘናል ብለን በማሰብ ወደ 50,000 ገበሬዎችን አሁን እንደርሳለን ብለን ዝግጅት እያደረግን ያለ ነው። ሌላው ትልቁ ለርኒንግ ያመጣ ነው እና አሁን እየሰራን ያለ ነው ቴክኖሎጂ እንዴት ሊደግፈን ይችላል። ምክንያቱም 160 ላይ የምትሰራው ስራ ማኑዋሊ የምትሰራው እና 50,000 ላይ የምትሰራው ነገር የተለየ። ምክንያቱም 50,000 በጣም ወሳኝ ቁጥር ነው አሁን ለኛ። እዛ ላይ የምናደርገው ነገር ነገ ለሚሊዮኖች እንድንደረደር በር ይከፍታል ማለት ነው። ከዚህ አኳያ ዲጂታል ትልቅ ሮል እንደሚኖረው ስለገባን ለሱ የሚረዱ የቴክኖሎጂ እንትኖችን አበልጽገናል በውስጣችን ማለት ነው። ስለዚህ ያንን ዘንድሮ ቴስት እናደርጋለን ማለት ነው። ስለዚህ ይህንን ሳክሰስፉል ከሆነ ውጤታማ ደግሞ ካደረገን እንሄዳለን። ሌላው ግን ይሄ ለርኒንግ አሁን እየሰራን ያለነው ገብስ ላይ ነው። ነገር ግን የተለያዩ የእሴት እንትኖች አሉ፣ ሰንሰለቶች አሉ። ስለዚህ እሱን አሁን ደግሞ በደንብ በጥናት አድርገን ተቀባዮችን ወይም ኦፍቴከር የሚባሉትንም በትክክለኛው አዘጋጅተን በጥሩ ሁኔታ ደግሞ ለመስራት ለማስፋት እየሞከርን ነው። ዲማንዱ አሁን እንዳለ አውቀናል ማለት ነው። ስለዚህ ገብስ ላይ ያየነውን በሌሎቹም የግብርና ውጤቶች ላይ የምንወስድበትን ሁኔታ እየሰራን ያለ ነው። ደስ ብሎኛል። ዛሬ ከገበሬዎቹም እዚህ ድረስ መጥተዋል። 30 ዓመታችን እነሱም እንኳን አደረሳችሁ ለማለትም ሆነ እንትን ለማለት ቅድም ሳጫወታቸው እንደነገሩን አንዳንዶቹ የባንክ ሰዎች ታች ድረስ ሄደው አግኝተዋቸው አያውቁም። ዛሬ የባንክ ሰዎች ከረባት አድርገው ታች ሲሄዱ ሲያገኙ በጣም ደስተኞች እንደነበሩ እና ለውጤትም እንደበቁ ብዙዎቹ ነግረውናል። አይ ቲንክ ኢትዮጵያ ትልቅ ፖቴንሻል አላት። ዋናው እኛም እንደ ተቋማት ካለን ሳጥን ውስጥ ወጥተን አዳዲስ አሰራሮች፣ አዳዲስ መንገዶች እንዴት እናምጣ ነው። ስለዚህ አሁን ስለ የእሴት ሰንሰለት ወይም ቫልዩ ቼን አወራው እንጂ ፋይናንሻል ኢንክሉዥን አለበት ውስጡ ሴክተሩን የማሳደግ ሁኔታዎች ያለበት እና ብዙ ዘርፍ ያለው ትርጉም ያለው እንቅስቃሴ እንደሆነ እረዳለሁ። የማህበራዊ ኃላፊነት ትልቅ እንግዲህ ማህበራዊ ኃላፊነት ያው ከምን አኳያ እንተረጉመዋለን የሚለውን በጣም ማየት አለብን። በፊት የነበረው ከማገኘው ትርፍ ይህን ያክል ልስጥና የማህበራዊ ግዴታዬን ተወጥቻለሁ የሚለው ነገር ነው። ነገር ግን አሁን እንደ አገር ጥሩ የሆኑ የስትራቴጂክ ዳይሬክሽኖች አሉ። በተለይ አሁን ትልቁ ነገር የፋይናንሻል ኢንክሉዥን ነው። ፋይናንሻል ኢንክሉዥን ገና ነው። ብዙ ነገር መሰራት እንደ ሀገር ሪሊ አለበት። ስለዚህ እዛ ላይ ትልቅ ተዋናይ ዋና ተዋናይ ሆነ መውጣታችን እኔ የሀገራዊ የህብረተሰብ ምንድነው ግዴታችንን ተወጥተናል ብዬ አስባለሁ። አፓርት ፍሮም የፋይናንሻል ሳፖርት ወር ምናምን የምናደርገው ማለት ነው። ሁለተኛ ነገር ደግሞ በዚህ ሂደት ላይ ግን የምንወስዳቸው ሪስኮች ይኖራሉ፣ ለአደጋ የምንጋለጥባቸው ይኖራሉ። እንደ ባንክ እንደ ተቋም ያንን በትክክለኛ ሁኔታ ሂሳቡን ሰርቻለሁ ወይ የሚለውን ነገር መመልከት ያስፈልጋል። ይህንን ሊደግፈን ደግሞ የሚችሉ ነገሮች ከአደጋ ሊጠብቀን የሚችሉት ደግሞ ምንድን ናቸው የሚለውንም እየሰራን ነው፣ ሰርተናልም አሁንም ማለት ነው። ከአይኤፍሲ ጋር በቅርቡ የተፈራረምነው የሪስክ ሼሪንግ ወይም ደግሞ አደጋን የመጋራት ስምምነት እነዚህ አይነት ኢኒሼቲቮቹ የሚያመጡት ናቸው ማለት ነው። ስለዚህ እንደኔ ቢግ ፒክቸር ብዬ ሁሌ የምለው ነገር አለ which is ስትራቴጂክ ዳይሬክሽኑን የፋይናንስ ኢንክሉዥኑ አለ፣ ዲጂታል ጆርኒው አለ። በእነዚህ ዙሪያ ላይ ፎከስ አድርገን ለመስራትና የተቋማዊ ሚናችንን መጫወት ከቻለን እኔ የህብረተሰብ እንትን አለው ብዬ አስባለሁ። ለህብረተሰቡ
የምንሰጥበት አግባብ ነው። ምክንያቱም ከገበሬዎቹ ጋር አሁን ስነጋገር ስለ ዋስትና አናወራም። ዋስትናችን መረጃ ነው። ሌላ ደግሞ ሊፈጠሩ የሚችሉ ነገሮችን ደግሞ በሌላ መንገድ እንዴት ነው ልሸፍነው የሚችለው የሚለውን ነገር እሄዳለሁ ማለት ነው። ስለዚህ የማህበር ኃላፊነታችን ማህበረሰባዊ ኃላፊነታችንን በዚህ አይነት መንገድ ነው ሪሊ ለማወጣት ዳሸን ጥረት እያደረገ ያለው ማለት ነው። ያንን ትልቅ ግብ ለመድረስ እኔ ምን መሰዋት አለብኝ? ምን ሳክሪፋይስ ማድረግ አለብኝ? ምን ላይ እንደ ሞቷችን አንድ እርምጃ ቀዳሚ ሆነን ምን ስራዎችን መስራት አለብን የሚለውን ነገር መመልከት ወደዛ ወደምንፈልገው የማህበረሰባዊ ኃላፊነቶችን የመወጣት መንገድ ላይ ያስገባናል ብዬ እንትን አደርጋለሁ።